ሩታ ለምን መሸሽ ለምን ከከተማ መውጣትን መረጠች? ሰላም ጤና ይስጥልኝ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮ ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ጨርሶ የእናንተን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ ተገናኝተናል። ሰሞኑን አንዳንድ አዳዲስ ነገሮች እየወጡ ነው በሩታ ዙሪያ ማለት ነው። እንግዲህ እነዚህን መረጃዎች በትንንሹም ቢሆን እያጋራ ያለው ደግሞ ኤፍሬም ነው። ምክንያቱም ኤፍሬም ሁሉንም ነገር ያውቃል ስለ ሩታ ጋር ተመካክረውም ነው አንዳንድ ነገሮችን የሚያደርጉት እስከዛሬ ድረስ። አሁንም እንግዲህ አንዳንድ አዳዲስ መረጃዎችን በኤፍሬም በኩል እየወጡ ይገኛሉ ማለት ነው። ኤፍሬም ትላንትናም እንዳየነው ከሆነ ያው አብርሃምን በጣም ሲለምነው ነበረ። ከሩታ ጋር ነው አብራችሁ መኖር ያለባችሁ፣ በተለይ በዚህ ሰዓት ከሩታ መራቅ መለየትም የለብህም ምናምን እያለ እንግዲህ ብዙ ነገሮችን ሲጠይቀው ሲነግረው ነበር። ያው አብርሃምም እንግዲህ ፍቃደኛ አልሆነም። ምክንያቱም አንድ ጊዜ ወስኖ ተነስቷል። በቃ ወደ ሌላ ቦታ ሄዳለሁ፣ ራሴን ማሳረፍ አለብኝ፣ ለራሴ ጊዜ መስጠት አለብኝ፣ ለምንድን ነው ማትረዱኝ ሁላችሁ ምናምን እያለም እንግዲህ ሰምተነዋል ማለት ነው። እንግዲህ ይሄ የአብርሃም መብት ነው፣ ማንም ሊከለክለውም ሊያስቆመው አይችልም። ምክንያቱም አሁን ላይ አብርሃም ወደ ራሱ ተመልሷል። እንደ ድሮ ቢሆን ምናልባት የትም አትሄድም ምናምን ብለው ሁሉም ሰው ሊይዘው ይችል ነበር፣ ወይ ደግሞ እኔ ጋር ነው የምትሆነው እያሉ እንግዲህ ሊሻሙበት ይችሉ ነበር። ነገር ግን ያው ትላንትና አብርሃም በራሱ ቆሞ የራሱን ውሳኔ እያስተላለፈ ስለነበረ እኔ የትም ቦታ ሊሄድ ብፈልግ ማናችሁም አታስቆሙኝ፣ የማይመለከታችሁም እያለም እንግዲህ ሲያወራ ሰምተነዋል ማለት ነው። ይሄ እንግዲህ ትክክል ነው። ያው አብርሃም ወደ ራሱ ስለተመለሰ የፈለገውን ነገር እንዳያደርግ ማንም አይከለክለውም ማለት ነው። ለማንኛውም እዚህ ደረጃ ላይ መድረሱ በራሱ አብርሃም በጣም ጥሩ ነገር ነው ብዬ አስባለሁ። ለማንኛውም እንግዲህ ትናንትና ሩታ ቤት ሄዶ እንግዲህ ሩታንም ልዑልንም ተሰናብቷል። እንግዲህ አደራ ሁላ ያላት ነበር፣ አደራ ልዑልን ምናምን እያላት ነበር። ሩታም እንግዲህ ይሄ አደራ መብዛቱ ትንሽ ያስፈራት ይመስላል። ምክንያቱም አትመለስም እንዴ እስከ መቼ ነው የምትሄደው ምናምን እያለች እንግዲህ ብዙ ጥያቄዎችንም ስትጠይቀው ነበር። ለማንኛውም ግን ሩታ አንዳንድ የወሰነቻቸው ውሳኔዎች ደግሞ አሉ። እነዛ ውሳኔዎች ምንድን ናቸው? በእነዛ ውሳኔዎች ዙሪያ ደግሞ ማን ነው እያወራ አንዳንድ መረጃዎችን እያወጣ የነበረው? ኤፍሬም ነው። ኤፍሬም እንግዲህ ከባለፈው ጀምሮ በሩታ ዙሪያ አንዳንድ ነገሮችን እያወራ ሲናገር ምናምን ሰምተነዋል። ያው ብዙ ሰው ትኩረት የሰጠው አይመስለኝም ይሄንን ጉዳይ። ለማንኛውም ግን ያው ኤፍሬም እና ሩታ ስለሚቀራረቡ አንዳንድ ነገሮችን አብረው ስለሚያወሩ ያው ስለሚያውቅ ነው ኤፍሬም እነዚህ ነገሮች እየተናገረ የነበረው ማለት ነው። ለማንኛውም ባለፈው ታስታውሱ ከሆነ ኤፍሬም እና ቡዜ እንግዲህ ተገናኝተው ሲያወሩ ሲነጋገሩ ምናምን ነበርና አብርሃም ሩታ ጋር የማይኖር ከሆነ ሩታ ከከተማ ወጥታ ሌላ ሀገር ሄዳ ለመኖር አስባለች እያለ ሲናገር ሰምተነው ነበር ማለት ነው። እንግዲህ ያንን ነገር ትላንትናም ሲደግመው ሰምተናል። ትላንትና በምን መልኩ ነው የደገመው እነግራቸዋለሁ። ለማንኛውም ግን እንደዛ አይነት ነገሮችን እንግዲህ ከቡዜ ጋር እያወራ ነበረ። ያው ቡዜም እንግዲህ በቃ የራሷን ኑሮ ትኑር፣ ትውጣ ከሀገር የፈለገችበት ሂዳ ትኑር ምናምን እያለች እንግዲህ ስትናገር ሰምተናል ማለት ነው። ለማንኛውም ግን ያው አብርሃም አሁን ላይ ወደ ራሱ ስለተመለሰ ነገሮችን ራሱ ነው የሚወስነው። የሆነ ማስፈራሪያ ምናምን ነገር ይይዘዋል ብዬ አላስብም አብርሃምን ማለት ነው። ምክንያቱም በቃ እንደዚህ ያደርጋለሁ ከከተማ ነው የምወጣው ምናምን ብትለው አብርሃምን እሺ በቃ አንቺ ጋር እኖራለሁ በቃ አንቺ ጋር መለሳለሁ ምናምን ብሎ ላይወስን ይችላል። ምክንያቱም የራሱ ውሳኔ ስለሆነ ማለት ነው። ማንኛውም ግን ሩታ በእንደዚህ አይነት መልኩ አብርሃምን ልትይዘው ባትሞክር ጥሩ ነው የሚል እምነት አለኝ። ምክንያቱም አብርሃም በእንደዚህ አይነት ነገር የሚያሰው ነው ብዬ አላስብም። ምክንያቱም ከአሁን በፊት ራሱ እርጉዙን አይደል እንዴ ጥሏት ሄደው ምንም እኮ የተለየ ነገር አይደለም ለአብርሃም ማለት ነው። ስለዚህ አብርሃምን በልዑል መያዝ አይቻልም ብዬ አስባለሁ። ያንን ነገር ግን አሁን ላይ እያሰበ ያለው ኤፍሬም ነው። በቃ እንደዚህ ማያረግ ከሆነ አብርሃም ሩታ እንደዚህ ታደርጋለች እያለ እያሰበ ያለው ኤፍሬም ይመስለኛል። በቃ አብርሃም እሷ ጋር የማይኖር ከሆነ ሩታ ጋር የማይኖር ከሆነ ከከተማ ወጥታ ልትኖር ነው ምናምን እያለ ይሄ ማስፈራሪያ አይሆንም። በነገራችን ላይ የትም ቦታ ሄዳ ልትኖር ትችላለች ሩታ። አብርሃም ደግሞ ይሄደ ልጁን ይጠይቃል ማለት ነው። እንዲያውም ለሩታ ህይወቷን ባታከብድባት ጥሩ ነው የሚል እምነት አለኝ ኤፍሬም። ምክንያቱም ኤፍሬም ነው እየመከራት የሚሆነው ብዬ አስባለሁ። ወይ ደግሞ በሩታ ሀሳብ በይ ያለ የሚገፋፋት ኤፍሬም ነው የሚመስለኝ። ስለዚህ ለሩታ ከባድ ነው የሚሆነው። ልጅ ይዞ ከከተማ ወጥቶ ሌላ ቦታ የማይታወቅ ሀገር ሄዶ መኖር ከባድ ነው። ስለዚህ ሩታ እዚሁ ሁና ነገሮችን እስከዛሬ እንደተጋፈጣቻቸው ብትጋፈጣቸው መልካም ነው የሚል እምነት አለኝ። ምክንያቱም አሁን ላይ ትንሽም ቢሆን አብርሃም ወደሷ እያየ ይመስላል፣ ወደሷ እየተመለከተ ይመስላል። ስለዚህ እነዚህን ሀሳቦቿን ኤፍሬም ባትደግፋት ጥሩ ነው የሚል እምነት አለኝ። በቃ እዚሁ ሁና ሩታ አብርሃም ከጎኗ የሚሆንበትን መንገድ ብትፈጥር የተሻለ ነው የሚል እምነት አለኝ። ለማንኛውም ግን ያው እነዚህ ነገሮች በደንብ አጠንክሮ ከቡዜ ጋር ሲያወራ ነበረ ባለፈው። በቃ ሌላ ሀገር ነው ሄዳ የምትኖረው አብርሃም ከሷ ጋር ማይኖር ከሆነ ምናምን ሲል ነበርና ትላንትና ያንን ነገር በምን መልኩ ነው ኤፍሬም የደገመው?
አስተውላችሁ ከሆነ ወደ መጨረሻ አካባቢ ቪዲዮ ሊያልቅ አካባቢ አብርሃም በቃ እኔ ሄዳለሁ ከዚህ በኋላ መቆየት የለብኝም ሰዓት የለኝም ምናምን ብሎ ሊወጣ ሲል በዚህ ሰዓት ከሩታ ባትለያይ ጥሩ ነው የሚመስለኝ። ምክንያቱም ስትመለስ ሁሉም ነገር እንደነበረ ላይ ጠብቅ ይችላል እያለ እንግዲህ ሲናገር ሰምተናል ማለት ነው ኤፍሬምን። ይሄ ምን ማለት ነው? ያው እንግዲህ ሩታ እንዳታገኛትም ልጇን ይዛ ሌላ ቦታ ልትሄድ ነው የሚለውን ሀሳብ አጠንክሮ እየተናገረ ነው። ምክንያቱም ቃል በቃል የተናገረው ምንድነው? በቃ ስትመለስ ሁሉም ነገር እንደነበረ አታገኘውም፣ እንደነበረ ላታገኘው ትችላለህ። ስለዚህ ባትሄድ ይሻላል፣ በተለይ በዚህ ሰዓት ከሩታ ባትለይ ይሻላል፣ በዚህ ሰዓት ሩታ ጋር ብትሆን ይሻላል እያለ እንግዲህ ደጋግሞ ሲያወራ ሰምተነዋል ማለት ነው። ስለዚህ የሩታ ውሳኔ ጥሩ ነው አይደለም የሚለው ነገር ይሄ ምንም ጥያቄ የለውም። ጥሩ ውሳኔ አይደለም እውነት እንነጋገር ከተባለ። በቃ ልጇን ይዛ ሌላ ቦታ ብትሄድም እኮ አብርሃም ከሷ ከተለየ ነው፣ ምንም የሚፈጠር ነገር የለም። ስለዚህ እዚሁ ሁና አብርሃም የራሷ የሚሆንበት መንገድ ብትፈጥር የተሻለ ነው የሚል እምነት አለኝ። ምክንያቱም ትንሽም ቢሆን አሁን አብርሃም ወደ ሩታ እያዘነበለ ስለሆነ ማለት ነው። ስለዚህ የሩታ ውሳኔ ጥሩ አይደለም የሚል እምነት አለኝ። አብርሃም ከእሷ ጋር ካልሆነ እዚህም ትኖራለች፣ ሌላ ሀገር ሚዳ ከእሷ ጋር ሳይሆን ነው የምትኖረው ማለት ነው። ስለዚህ የተለየ ነገር ስለማይኖረው እዚሁ ሁና ልጇን በለመደበት ሀገር በለመደችው ከተማ እሷም ዝም ብላ እዚሁ ኑሮዋን ብትኖር የተሻለ ነው የሚል እምነት አለኝ። ለማንኛውም ግን የሌሉ ነገሮችን እየፈጠረ እስከዛሬም ድረስ በቃ አብርሃም ወደ አንቺ ይመጣል፣ አብርሃም አንቺ ጋር ነው የሚሆነው፣ አብርሃም አንቺ ነው የሚወደው ምናምን እያለ ብዙ የሌሉ ተስፋዎችን ሰጥቶ ለብዙ ጉዳት የዳረጋት ሰው ኤፍሬም ነው የሚል እምነት አለኝ። ምክንያቱም አብርሃም ከሄርሜላ ጋር ቀለበት እያደረገ ሁላ በቃ አብርሃም አንቺን ነው የሚወደው እያለ ሩታ የረሳችውን ነገር ሁላ እያመጣ እንደ አዲስ ወደ አብርሃም እንድትቀርብ ያደረጋት በፊትም ጀምሮ ኤፍሬም ነው የሚል እምነት አለኝ። አሁን ላይ ደግሞ አብርሃም ራሱ ወደ ሩታ እየቀረበ የሚመስል ተስፋዎች አሉ። ስለዚህ እዚሁ ሁና ተስፋዋን ትንሽ ብትጠባበቅ የተሻለ ነው የሚል እምነት አለኝ። ለማንኛውም ግን በጊዜ ሂደት እንግዲህ የሚፈጠሩ ነገሮችን አብረን የምናይ ነው የሚሆነው። ይህ እንግዲህ የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ኮመንት ላይ ያስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮ ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።